ሰላምና ፍቅር ለሰው ልጆች የህይወት ስንቅ ናቸውና እነሆ በረከት እያልኩ ምኞቴን በማስቀደም ጉዞዬን ጀምራለሁ። እናንተ ከኔ ጋር እኔም ከእናንተ ጋር ላንለያይ ተጋምደን ዙረታችንን የኬራ ያድርግልን ብለን እጃችንን ከዓይናችን ጋር ወደ ሰማይ እንልካለን። ዘውዘው እንዲል አቀንቃኙ ወጥተን ወርደን ካሜራችን የቻለችውን ያህል እንካችሁ ልንላችሁ ከፊታችሁ ቆመናል። ረጅም ነስተናል። ተከተሉን። ላይክና ሰብስክራይብ በማለት አናስቸግርም። እንደወደዳችሁ ይሁን። ዋናው መተሳሰቡ ነው። ዳይ ወደ ጉዳይ አሁን ወዞዞ በግሬ ወኬንድ ተወከተ ጀምሯል። ዛሬ እንግዲህ ሾላ አካባቢ ተገኝቼ ሾላ እንዳነስ ያለች ፓርክ አለች፣ ስራ የጀመረች ነች። እሷና ያለን እቺውት እዚህ ብታዩት እንግዲህ ይሄ ወደ መገናኛ የሚወስደው ግሪዳሪው ነው። ከእግረኛው መንገድ ቀጥሎ ያለው እጅግ ሰፊ ነው። እንደምታዩት ዛፎቹም ለምደዋል። ከዛ ቀጥሎ ቆርቆሮ መንደሮች ናቸው። ወደ መንደር በዚህ ውስጥ ትገባላችሁ። በኔ በስተቀኝ በኩል ያለው እንግዲህ ሚኒ ፓርክ ነች። ሾላ አካባቢ ያለ ፓርክ ነው። ፊትለፊታችን በቀኝ በኩል ነው ሾላ እንግዲህ ገበያው ያለው። ወደ መገናኛ የሚወስደው መንገድ ዳር ላይ ማለት ነው። በቃ እግረኛ መንገዱ ዳር ላይ የተሰራ ነው። ለፐብሊክ ክፍት ሆኗል። እንደምታዩት ይሄ ቦታ ነው። በቀኝ በኩል ዋናው መንገድ ነው። በአረንጓዴ እጽዋቶች ደምቋል። ከዛ ባሻገር ወንበሮች ቁጭ ብለዋል። ሰዎች እንግዲህ በነፃ የሚዝናኑበት ነው። በተለይ አዋቂዎች ልጆቻቸውን ይዘው ለልጆች መጫወቻ የሚሆንም አለ። ለዛ ነው ይሁት ልጆች እዚህ ጋር ሰዎች ግራ ቀኝ እንደምታዩት አረንጓዴ ቦታው ላይ ቁጭ ብለው እየተዝናኑ ይገኛሉ። እንደገና ደግሞ እንዲወክ እያደረጋችሁ የምትንቀሳቀሱበትም ስፔስ አለው። ይሄ የሚሄድበት እስኪ ዙሪያውን ዞረዋለሁ። ፊት ለፊት አጥር አለ። አጥሩ ባሻገር ደግሞ ከአጥሩ ስትወጡ የባስኬት መጫወቻ አለ። እነኚህ እንግዲህ ብዙ ቦታ ሳይቻቸዋለሁ። ከተማ ውስጥ አልፎ አልፎ የሚሰሩ መጸዳጃ ቤቶች ናቸው። በክፍያ አገልግሎት የሚሰጡ ናቸው። እንግዲህ ብዙ ነገር ቀርፈዋል ነኝ። በተለይ ከተማ ውስጥ ይሄ ፊት ለፊት በሩን ጥሳችሁ ስትሄዱ አልፋችሁ በሩ ማለት ከፍተ ነው። ልጆች የሚጫወቱ የለም እንጂ ባስኬትቦል መጫወቻ አለ። ይሄ በየወክ ወይን እየዞርኩት ነው። ይሄ እንግዲህ ለልጆች በጣም ደስ የሚል መጫወቻ ነው። በነገራችን ላይ በክፍያ ልጆች ወላጆች መጥተው ያጫውታሉ። እዚህ ጋር ያየው ነው ላይ ወላጆች ቁጭ ብለው በሰዓት ነው ከፍለው ልጆቻቸውን እዛ እንዲጫወቱ ያደርጋሉ። ሲጨርሱ ይዘው ሄዳሉ ማለት ነው። እንግዲህ እስኪ ዙሪያውን በወፍ በረር እንቃኘዋለን። እንግዲህ ሾላ አካባቢ ላሉት የመዝናኛ አማራጭ ነው። በተለይ ለልጆች ቀደም ሲል የነበሩ መዝናኛዎች ይታወቃሉ። ተለቅ ያሉ መዝናኛዎች አሉ። አሁን ከዛ ባሻገር ግን ወንዝ ዳር ላይና እንደዚህ ደግሞ ወንዝ ዳር ያልሆነ ቦታ ላይ በርካታ መዝናኛዎች አሉ። ቢያንስ በግሪን በአረንጓዴ ተክሎች የተዋበ አረፍ የሚባልበት ልክ እንደዚህ ያለ እዚህ ጋር ልጆች ይጫወታሉ። ለብቻው ተከልሎ በዛ በኩል አልተጀመረም መሰለኛው። ልጆች ይጫወቱ አይታየኝም። በግራ በኩል ያለው እዚህ ጋር ልጆች እየተጫወቱ ነው። ወላጆች እዛ ጋር እንደምታያቸው ቁጭ ብለው ልጆቻቸውን በርቀት ይከታተላሉ። ከዛ ባሻገር ደግሞ ምን አይቻለው ፎቶግራፈሮች አሉ። እዚህ ፋውንቴን አለ በርቀት። እዛ ፋውንቴኑ ላይ ፎቶ ይነሳሉ። እዚህ ግሪድ ኤሪያው ላይ ፎቶ ተነስተው በሜሞሪ ልኩላቸዋል ማለት ነው። ይሄን ቦታውን ለማስታወሻነት የሚፈልጉት ያው አስፋልቱ ቅርብ ነው። ከወደ 4 ኪሎ ከወደ 6 ኪሎ ወደ መገናኛ የምታልፉበት ሾላ መንታ መንገዱ መብራቱን ትንሽ አለፍ ዳላችሁ እሱ ጋር ነው። ጽዶቹ ያምራሉ። ጥላ ሆነዋል። አያችሁ እነኚህ ጽዶቹ ራሳቸው በራሳቸው ጥላ ሆነዋል። ባለፈው እንደውም ቤት ነገር ስላንዱ ራሱ የተፈጥሮ የዛፎች ጥላ ነው የሚመከረው እንጂ ጃንጥላው እሱ አይመከርም ሲለኝ ነበር አንድ አስተያየት ነው። ስለዚህ እዚህ ጋር ፋውንቴን አለ ላይ መቀመጫዎች አሉ። እንደዚህ እንደምታዩቸው የሚዝናኑ ሰዎች አሉ። ከፋውንቴኑ በላይ ልክ እንደ ደረጃ አለ። ልክ የስቴዲየም መቀመጫ የለም። ልክ እንደዛ ፊት ለፊት የሚታያችሁ እሱም ስር ውሃ የሚሄድ አለ። ሲሄድ አላየሁም። በርግጥ ግን የተሰራ የተወሰነ ቀን እንግዲህ የሚከፈት ይመስለኛል። ከዛ ባሻገር ፊት ለፊት ልጆች የቆሙበት ጀርባቸው ላይ አነስተኛ ወንዝ አለች። ድልድይ ያለ መሻገሪያ። ወንዙን ተሻግራችሁ ግን ካፌ አለ። እዛ ካፌ ለመጠቀም ሻይ ቡና ለማለት ቢፈልግ ደግሞ እዛ ሄዶ ሻይ ቡና ማለት ይችላል። ይሄ እንግዲህ ሾላ ጋር ያለ መዝናኛ ነው።
አንዳንዴ እዚህ አዲስ አበባም ሆነን እየተሰራ እንደሆነ ምናልባት ስናልፍ ላናየው እንችላለን። ከዚህ ቀደም የገጠመ ነው። ሰፈሩን ሳስቃይ ምን እየተሰራ እንደሆነ የማያውቁ ሰዎች ከዛ አይተው እንዲህ ሰፈሬ ነው ግን አይቼው አላውቅም ያሉኝ አሉ። ቤላ አካባቢ ሳሳይ ቤላ ላይ ጣሊያን ኤምባሲ ጀርባ ላይ መጀመሪያ አካባቢ ላይ እንግዲህ ወንዝ ዳር ሲለሙ ከለማ ነው ቆይቻለሁ። በነገራችን ላይ ከሄድኩ እስኪ እሱን ብቅ ብዬ አንድ ቀን ለማሳየት ሞክራለሁ። እነኛ እንግዲህ ካሜራማኖች ናቸው። ፎቶ ላይ የሚነሳ ፎቶ የሚያነሱ ናቸው። አጠር አጠር ያሉ ጽዶች ናቸው። እንደምታዩት እቺ ድልድዩዋ ቀጥታ ሾላ ነው። እንግዲህ ፖሊስ ጣቢያው ፊት ለፊት የሚታየው ነው። እቺ እዚህ ልጁ ጋር በግራ በኩል ካፌ ያለች ሻይ ቡና ለማለት የሚፈልግ እዛ ሻይ ቡና ይላል። አንዳንድ ሰው ደግሞ እንደዚህ አይነት ቦታ ላይ ዝም ብሎ ቁጭ ብሎ መዝናናት አለ። እዚህ ጋር በግራ በኩል እንደምታዩት ነው። ፋውንቴኑ ፊት ለፊት እያዩ ቁጭ ብለው የሚዝናኑ አሉ። በታች በኩል እነኚህ ሪል ስቴቶች ናቸው። በእኔ በስተቀኝ በኩል እስኪ አንድ ሀሳብ እንግዲህ ከተሳካልኝ ቅዳሜ ሪል ስቴቶችን በተለይ ውጭ ያላችሁት ውስጣቸውን እስኪ ኮንታክት ለማድረግ እየሞከርኩ ነው። ፍቃደኛ ከሆኑ እንግዲህ ማስታወቂያ ትልልቅ ሰብስክራይበር ላላቸው ነው ማስታወቂያ የሚሰጡት። እኔ ግን ምንድነው ያሰብኩት ፍቃድ ካለ ፍቃደኛ ከሆኑልኝ ስልክ እየፈላለኩ ነው ገብቼ ሩሞቹን ባለ 2 መኝታ የሚባለው ምን ያሟላል የሚለውን ቅዳሜ በየሳምንቱ አንዳንድ ልለቅላችሁ አስቤያለሁ። ውጭ ያላችሁት ቤት የምትፈልጉም ምን ያህል ነው ቤቱ ፈርኒሽ የሚደረገው ስፋቱን ምኑን እንድታውቁት እሱን ለማሳየት ሞከራለሁ። እስቲ ከዚህ ቀደም ያስቤው ግን ያልሰራሁት ነው። አሁን ትንሽ ረፍት አለችና በዚች በረፍት እስኪ ዘላቂ ከሆነ እንሞክረዋለን። ቅዳሜ እኔ እንደምለቀው ቪዲዮ ታውቃላችሁ እንግዲህ ዘወትር ከሰኞ እስከ ዓርብ 2 ሰዓት ላይ ነው የምለቀው። ቅዳሜና እሑድ አልለቅም ቪዲዮ። ግን ቅዳሜ እንደ ቲፕ 8 ደቂቃ 9 ደቂቃ የምትሞላ እየተሰሩ ያሉ ቤቶች ውስጣቸው ምን ይመስላል የሚለውን እሱን ለማቅረብ ሞክራለሁኝ። ከተሳካልኝ ነው እንግዲህ እንደምታዩት ፋውንቴኑ ተለቋል። ይሄ ፓርክ እንግዲህ ከዚህ ቀደም ስናልፍ ማናየው ምን እንደነበረ ቤቶች ነበሩ ይመስለኛል። እስኪ እዚህ አካባቢ ነበራችሁ ምን ነበር እዚህ አካባቢ ላይ የነበረው? አስተውልዬው አላውቅም እኔ። የእግረኛ መንገድ ላለ ከእግረኛ መንገድ ውስጥ ድረስ በቃ ትንሽ ነው የምትገቡት። በተበራ በገባሁበት እንወጣና እስኪ ግራ ቀኙን ወሬ እያየን እንሄዳለን። እንግዲህ ቀደም ሲል ትዝ ይላችሁ ከሆነ አብዛኛዎቻችን በወጣትነት ተማሪ እያለን ወጣ ብለን የሆነ አደባባይ ላይ ቁጭ ብለን ወጪ ወራጅና ነበረ። እስኪ ወሬ እንይ ብለን እንሄድ ነበር። አደባባይ ላይ ቆመን ሰው ወጪ ወራጁን ማየት ተክዞ ማየት የወጪ ወራጁን አካሄድ፣ አለባበስ፣ ቁንጅና የሚመላለሰውን ሰው ዝም ብሎ በማየት ጊዜ የምናሳልፍ ነበረ እና አሁንም ወደ መገናኛ ግራ ቀኙን እያየን ሄድና ከዛ ባሻገር ግን መገናኛን አልፎ አንድ እንደዚህ አይነት ፓርክ አነስተኛ ሚኒ ፓርክ አለ ብለውኛል። እየተሰራ አሳይቻችኋለሁ። ግን ተጠናቆ ስራ ጀምሮ ይሆን አላወኩም። እግረ መንገዳችን ግራ ቀኙን እያየን ያንንም ፓርክ አየት አድርገነው እንመጣለን። የቻናሌ ቤተሰቦች እስከወደዳችሁ እስከፈቀዳችሁ ደስ እስካላችሁ ታደሙን። በገባንበት ተመልሰን እየወጣን ነው። ሚዛን እየተመዘኑ ነው። አንዳንድ ሰዎች ሚዛን ሲመዘኑ ተሸውደው አጋጥሟቸው ያውቃል። ቦርሳ የሆነ ነገር አነግቱ ከነ ቦርሳቸው ይለካሉ። አንዳንዴ መዛኙ ብዙም ይላቸዋል። ቦርሳቸውን አይቀበላቸውም እና ሳይዛቸው ፕላስ ይሆናል ማለት ነው። የቦርሳው ይጨምርና መቀነስ የሚፈልግ በጣም ነው የሚያጨናንቀው። መጨመር የሚፈልግ ደስታ ሸምቶ ይሮጣል ማለት ነው። በእጁ የያዘውን ነገር ልብ ስለማይለው በቀኝ በኩል ብታዩቸው በአረንጓዴ እጽዋት የተተወ ቦታ በጣም ሰፊ ነው። ይሁት እንደምታዩት ግን በውስጥ ሰው ወክ የሚያደርግበት ያለ አይመስለኝም። ድንጋይ ነገር ጡቦች ነገር ቢቀመጡ
አንዳንድ ቦታ ያለው በዚህ አሁን ባለፈው ያሳያችሁ ወደ ጎሮ አካባቢ የእግረኛ መንገድ ያለ ከዛ አረንጓዴ እጽዋቶች አሉ። በአረንጓዴ እጽዋቶች መካከልም ሰው ላይ መሄድ ከፈለገ ጡቦች ተቀምጠው በጡቦቹ መሃል ላይ የሚሄዱበት አይቻሉ። ይሄ ወደ ሰፈር ውስጥ መግቢያ ናቸው። በተወሰነ ኢንተርቫል ላይ ወደ መንደሮች መግቢያ ክፍት ይሆናል። ምክንያቱም በቀኝ በኩል የተረፉ ቤቶች አሉ ሳይፈርሱ፣ እነሱ በአጥር እንዳይታዩ በአጥር ይታጠራሉ። አብዛኛው እንግዲህ ከተማ ውስጥ ያሉ ቤቶች እንደሚታወቁ በአፈር የተሰሩ ናቸው። አሁን አዳዲስ የከተሙ ሰፈሮች ካልሆኑ በስተቀር በፕላንም የተሰሩ አይደሉም። የቀድሞ ቤቶች እንግዲህ በንጉሱ ጊዜ የተሰሩ ቤቶች ናቸው። አብዛኛዎቹ ትርፍ ቤቶች ሲወረሱ ተወርሰው ለግለሰቦች ቀበሌ የሚያከራያቸው ናቸው። ስለዚህ ለእይታ አይነት ነገር በቆርቆሮ ታጥረዋል። ሰዎች ግን በዛ ይገባሉ ማለት ነው። ፊት ለፊት እንኳኑ ሰንደይ ማርኬት አለ እንግዲህ በየአደባባዩ እሱን ነው የምናየው። ጉዳያችን መገናኛና ለፍ ብሎ ወደ ጉርድ ሾላ የሚወስደው መንገድ እንደጀመር ወደ ግራ በኩል ወደ እስራኤል ኤምባሲ የምትወስድ መንገድ ታስታውሳት ሆናለች። ወደ እስራኤል ኤምባሲ ወደ ምንድነው ላምበረት የምትወስድ መንገድ አለች። እሷ ጋራ አንድ ፓርክ ነገር እየተሰራ አሳይቻችሁ ነበር። የሆነ ወዳጅ አሳይተሃል። እዛ አካባቢም ሳልፍ በትራንስፖርት የሆነ መናፈሻ ነገር ከፍቶ ነው አለኝ። እስኪ ሾላን ካሳየው በዚሁ ቪዲዮ ላይ ወክ እያደረግን ዝም ብለን ግራ ቀኙን መገናኛ እንግዲህ ማየት አይሰለችም። መገናኛ ወዳጆቼ ሰፈር ጠይቃችሁኝ ያልሰራሁላችሁ አላችሁ፣ የረሳው እንዳይመስላችሁ። የመነኖቹ በተደጋጋሚ መነን ያላችሁኝ መነን በእርግጥ ብዙ ጊዜ ሰርቻለሁ። አሁን በቅርብ ቀርጬ ነበር፣ ግን ፊልሙ ጥራቱ ካሜራዋን ሳላስተካክላት የቀረጽኩት ስለነበረ አቆይቼዋለሁ። እሱን እንደገና ብቀርጽላችሁ ይሻላል። ሌላ ደግሞ እግዚአብሔር አብ ከመገናኛ እግዚአብሔር አብ አረሳው፣ እሱንም ጠይቃቸውኛል። ያልሄድኩባቸው ቦታዎች ናቸው። ከዛ አየር ጤና እንደዚሁ ተጠይቄ እስካሁን ያልሄድኩበት ሰፈር ነው። አየር ጤና በተለይ እግሬ ወደዛ ሊረግጥ አልቻለም። ጊዜና ሁኔታ ሲመቻችሁልኝ ያሳያችኋለሁ። ምክንያቱም ሁላችሁም የምትጠይቁኝን ላሳይ ካልኩኝ ምንም አይነት ቪዲዮ መስራት አልችልም ማለት ነው። እኔ አሁን በሰሞኑን ይሄ ኤሌክትሪክ ባስ ነች ቬሎሲቲ፣ በኤሌክትሪክ ነው የምትሰራው። ከዚህ ቀደም እኔ እንደውም አንዳንዴ ሳሞግስ ሰምታችሁኝ ይሆናል። በ10 ብር ረጅም መንገድ ነው አሁን ከዚህ ሽሮ ሜዳ ድረስ በ6 ኪሎ ዞሮ ሽሮ ሜዳ ድረስ ለመሄድ 10 ብር ብቻ ነው የምትከፍሉትና በጣም ነው የምንደነቀው። ከዛ ባሻገር ደግሞ ከሌሎቹ ባሶች ትንሽ ለየት ይላል። እንደ አንበሳ ባስ ጥቅጥቅ አይልም፣ ሲሄድም አይነቀንቃችሁም። በቃ መሄድም አይመስልም። ረጅም ርቀት 10 ብር ብቻ ነበር የሚከፈለው። አሁን ሰሞኑን ግን እዚህ ከተማችን ውስጥ መነጋገር ያደረገው ነዳጅ እንግዲህ ያው ችግሩ ይታወቃል። ዓለም አቀፍ ችግር ነው። በዛ ምክንያት ነዳጅ ጨምሯል። ነዳጅ ሲጨምር ደግሞ የትራንስፖርት ዋጋ እንደሚጨምር ይታወቃል። ምክንያቱም ነዳጅ በውድ ዋጋ ቀድተው መስራት ስለማይችሉ የትራንስፖርት አገልግሎት እንግዲህ 10 ብር ላይ 15 ብር የሆነበት አለ፣ 20 ብር 25 ብር እንደዚህ ተጨምሯል። ሂሳብ ወጥቶለታል። ከቦሌ መችደታ ነው ግን ከቦሌ ወደ 6 ኪሎ ሊሄድ 10 ብር ሰጠው ለቬሎሲቲ ጨምሯል አሉ ከኋላ ሰዎቹ። ግራ ገባኝ። እንዴት ኤሌክትሪክ መኪና በምን ምክንያት ጨመረ? ከዛ በጣም አሰብኩ። 20 ብር ነው እንደውም የከፈለው ከቦሌ ሽሮ ሜዳ የምትሄደው 10 ብር ነበረች፣ 20 ብር ሆነች። ብሩ ላይበዛባት ይችላል፣ ግን 10 ብር ተጨማሪ 10 ብር ላይ 10 ብር የተጨመረበት ምክንያት ወቅቱ ነው የጨመረው። ነዳጅ ቤንዚን ሆኖ ሳለ ኤሌክትሪክ መኪና ምን አስጨመረው የሚል ነው። አሁን ሰሞኑን በማህበራዊ ሚዲያ ላይ ሰዎች ግራ ገብቷቸዋል። እኔም ግራ ገብቶኛል። ከዛ ከራሴ ጋር ግን ምንድን ነው አይ ሜቢ 10 ብሩ በፊትም ያንስ ነበረ፣ ሊያንሳችሁ ይችላል። እንደ ሰርቪስ ለመስጠት ካልሆነ በስተቀር ሊያንስ ይችላል። ስለዚህ ጥያቄ እያቀረቡ ቆይተው ምናልባት ይሄኛው አሁን በነዳጅ ምክንያት ሲስተካከል ጥያቄያቸውን እዚሁ ጋር አስተካክለው የመለሱላችሁ ሊሆን ይችላል ብዬ አሰብኩታል። በዛ በምንም መንገድ አሳማኝ አይደለም።
መገናኛ ዲያስፖራ አደባባይ የነበረው ላይ ነው። ዲያስፖራ አደባባዩ ቀርቶ በእግር ነው፣ አሁን በመብራት ነው የሚተላለፈው ሰው። እንግዲህ ከክፍለ ከተማ ነው ዲያስፖራ አደባባይ ተብሎ የነበረው። እዚህ ፊት ለፊት ላይ ክብ ሰርክል ነበር አደባባይ እና ይሄ አካባቢ ዲያስፖራ አደባባይ ተብሎ ነበረ። ግን ከዚህ ቀደም ባለፈው ቪዲዮ ላይ ሁሌ እላቸዋለሁ አደባባዮች ትንሽ ትራፊክ ጃሙን እያባባሱት ስለሆነ በርካቶች ተነስተዋል። እዚህም መገናኛ ጋር ያለውም ተነስቶ እንደዚሁ እንደምታዩት በመብራት ነው የሚተላለፈው። ላይ ዳገቱ ላይ አንድ ሆቴል ነበር። እንዲወርታች በፊት እንዲህ ህንጻዎች ሳይበዙ አብዛኛው የከተማውን ክፍል ያሳይ ነበረ። ይሄ ዳገት ነገር ነው። ይሄ የምታዩት ወደ ላይ እዚህ ጋር ራሱ ፊት ለፊት አንድ ቤልቪው ነበረች ሆቴል። እዛ ጋር ቢጫ ከላይ አናቷ ላይ ያለ ቤልቪው ሆቴል ሯጯ ማን መሬም የሱፍ ጀማል ካልተሳሳትኩኝ የሷ ቤት ነበረ ከፍ ብላ የምታየው። አሁን ግን ከጎኗና ከጎኑ ያሉት እንደውም ቤልቪው ተሸፍናለች። እቺ ቢጫ ያለባት አመሰለኝም ከጀርባው ያለችው መሰለችኝ። ትልቅ ህንጻ እሷ ነበረች የምትታየው መገናኛ ጋር ከላይ በኩል ባሉት። አሁን እንደምታዩት ከጎንም ከያው ቤልቪው እንደውም ተደብቃ ላይ አታይም። ቢጫ ካልኳችሁ በላይ ነች። ትልቁ ሆቴል ቤልቪው ነበር። አሁን ማአት ሆቴሎች ከጎን ድንገት የበቀሉ መስለዋል። ልክ እንደነዚህ ደግሞ በኢንዱስትሪው ዘርፍም እንደዚሁ ባለሀብቶች ቢሰማሩ ብዬ እመኛለሁ ብዙ ጊዜ። ይሄ ፊት ለፊታችን ዛፎቹ ያሉበት በነገራችን ላይ ተርሚናሉ ነው፣ መገናኛ ተርሚናል ነው። እንግዲህ መገናኛ ብዙ ጊዜ ሰዎች ስልካቸውን ይሰረቃሉ። እንግዲህ መገናኛ የት ጋር ካላችሁ በዛኛውም በዚህኛውም አሉ ሌቦች። ምንድነው የሰው እንቅስቃሴ ስለሚበዛ እሱ ብቻ አይደለም፣ አንዳንዶቻችን ደግሞ በራሳችን ሐሳብ ተጠምደን እንሄዳለን። ስለዚህ የተገፋፋን ስለምንሄድ ስራቸው የሆነ ደግሞ ቀስቴዎች አሉ። እንግዲህ እነሱ ደግሞ በደንብ ያዩንና ጣታቸውን ቤልቪው ፊት ለፊት መሀል ላይ ያለችው ነች። ቀድማ እሷ ነበረች ትልቅ። አሁን በቀኝም በግራ በኩል እሷ እንደውም አነሰች መሰል። ይሄ በግራ በኩል እዚህ ዲያስፖራ የሚል ተከፍቷል። በቀኝ በኩል አለ። ከሱ ደግሞ እዛ ተጀምራለ። እንግዲህ ይሄ መገናኛ እዚህ አፋፍ ነው። ይሄ ኃይሌ ገብረስላሴ በዚህ ነው መኖሪያ ቤቱ በነገራችን ላይ። ይሄ ተርሚናል ነው። እንግዲህ በጣም ትልቅ አዲስ አበባ ውስጥ ካሉ ትልቅ ተርሚናል ነው እንግዲህ መገናኛ ያለው። አውቶቡሶችንም ታክሲዎችንም ይዟል። ወደ ተለያየ አቅጣጫ የሚሄድ ሰው እዚህ ውስጥ ይገባል ማለት ነው። እዚህ ውስጥ ገብቶ ይዛል። በነገራችን ላይ ግዴታ ሳይሆን እዚህ ጋር ወደ ኮተቤ መስመር ወደ ካራ መስመር የሚጭሩት እዚህ ጋር ነው። ይሄ መንገድ እንደምታዩት እንደ ባስ ማቆሚያም ስለሚያገለግል ከዛ ደግሞ እንደዚህ አይነት ቤቶች ትራንስፖርት መጠበቂያ ቤቶች አሉ። ይጠባል። ባሶቹ ናቸው የሚያጠቡትና እየተገፋፋችሁ ነው የምትሄዱትና እዚህ ጋርም ያው ለመሰረቅ እድሉ ከፍ ያለ ነው። እንደምታዩት እየተገፋፉ ነው የምትሄዱት። አንዳንዴ ደግሞ አውቶቡስ ላይ የሚወርዱ እናንተ ከዚህ ስትሄዱ ትጋጫላችሁ። እዚህ ገና እየተጫነ ስለሆነ ነው እንጂ ድንገት አውቶቡሱ ሲቆም ከአውቶቡሱ ሰው ሲወርድ እናንተ እንዲህ ስታልፉ ትጋጫላችሁ ብዙ ጊዜ። ያው እዚህ ጋር እየተገፋፋችሁ ነው የምትሄዱት። እንደውም ዛሬ ሰው የለም በምቀርጽበት ሳለ ብዙም ሰው የለም። እቺ ጠባብ ነች እንደምታዩት። ከዛ ላይ ቋሚ ፖሎች አሉ እንደዚህ። ይሄ አሁን ፀሐይ ካልሆነ በስተቀር መቀመጫ የለውም ይሄ አውቶቡስ መጠበቂያው። ስለዚህ እነኚህ ባሶች ውስጥ ለምን አይገቡም ታች ብዬ ያስባሉ። ወደፊት እስራኤል ኤምባሲ ድረስ ስትሄዱ እንደዚህ ነው። ሎንችኖች ደግሞ ከፊት ይቀበሏቸዋል። ይሄ ደረጃ ወደ ታች ወደ ትራንስፖርት መያዣው መውረጃ ነው። መዳረሻችን ቅድም ያልኳችሁን ቦታ እስኪ ነው ብዬ ነው። መገናኛን አለፍ ብሎ ያልኳችሁ መናፈሻ አለ ብሎኛል አላልኳችሁም?
እስኪ ምን ይመስላል የሚለውን እንድናየው ነው። ይኸው ሰልፍ ነው እንግዲህ በተለይ ከጥግ እስከ ጥግ ለመሄድ አሁን በተለይ ትራንስፖርት ጨምሯል። አማራጭ ባሶችን ካልተጠቀምን በታክሲ በየየለት እንቅስቃሴ ከሆነ በተለይ ደግሞ ከባድ ነው የሚሆነው። ተሻግረናል ወደ እንትን እየሄድን በፍጥነት ሮጥ እያልን እንሄዳለን። ዱብ እያልን እንግዲህ ይሄ መንገዱ ላይ ያው የተለመደ መንገድ ስለሆነ ቀስ ብለን የምንሄድበት ነገር የለም። ሮጥ ብለን ቅድም ያልኳችሁ ወደ መታጠፊያው ላይ ወደ ሾላ የሚወስደው መንገድ መሀል ላይ ያለ ብያችሁ የለም። እሱ ጋራ ደረስ ብለን እናያለን። እዛ ህንጻው ከመድረሳችን በፊት ነው። በዛኛው በኩል መሻገር ይጠብቀናል። በርቀት ይታየኛል። እኔ ይሄው በግራ በኩል አንዲት መንገድ አለች ወደ እስራኤል ኤምባሲ የምታወጣ እና ወደ ላምበረት የሚወስደው መንገድ የምትይዝ እሱ ጋር ነው። በግራ በኩል በርቀት እያየሁት ነው። ፈጠን ብለን ተሻግረን ዙሪያዋን ዞር ብለን እንጨርሳለን። ይህቺ ቦታ ነች ደረጃ ያላት። እዚህ ደግሞ ፋውንቴን ወይ ደግሞ ከላይ 21 ከ10 እዚች በደረጃው እንወጣለን። መሀል ላይ ፋውንቴን አለ። ፋውንቴኑ አልተለቀቀም እንጂ ይኸው ፈረሶች እንደምታዩት ውሃ ውስጥ አለ። እንግዲህ ፋውንቴኑ ጋር ይደምቃሉ ብዬ አስባለሁ። ይሄን ነው የጠቆሙኝ። አያችሁ፣ ከፍ ያለ ቦታ ነው የተሰራው። ሾላን መገናኛን አልፈን እንግዲህ የመጣ ነው። ይሄ ወደ ጉርድ ሾላ የሚወስደው መንገድ በታችኛው ጉርድ ሾላ የሚወስድ መንገድ ነው። በላይ በኩል ደግሞ ወደ ላምበረት የሚወስድ መንገድ ነው። ይህ በላይኛው ወደ ላምበረት የሚወስደው ዋናው መንገድ ነው። እቺ በዚህ ወደ ላይ የምትወጣ መንገድ አለች። እንግዲህ ፈረስ በጥንት ጊዜ ከፍተኛ ጥቅም ካላቸው በጦርነት ወቅት ወሳኝ የነበሩ ናቸው። ለትራንስፖርት አገልግሎት እንግዲህ ዘመኑ ሳይሰለጥን ቅድሚያ የሚሰጣቸው ናቸው። በአርሶ አደሩ ዘንድም እንግዲህ በአንዳንድ ቦታ ይታረስባቸዋል። በአንዳንድ ቦታ ደግሞ አዝመራን ወደ ቤት በመሰብሰብ ደረጃ ትልቅ ሚና የሚጫወቱ ናቸው። ስለዚህ በየቦታው የፈረስ ምልክቶችም ይህን ታሳቢ ያደረገ ይመስለኛል። አዲስ አበባ ውስጥ በጣም በርካታ ቅርጻ ቅርጾች በፈረስ ምስል የተሰሩ አሉ። እንግዲህ አነስ ያሉ ፓርኮች በየቦታው አሉ ማለት ነው። ክብራትና ክብራን ለዛሬ ያዘጋጀሁላችሁ እንግዲህ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰላምና ጤና ከሁላችን ጋር እንዲሆን ተመኘው። ወንድማችሁ ካፊያው ዘመህር ነበርኩ። ጤና ይስጥልኝ።